ለሺህ ዓመታት ጦርነት የተካሄደባት ኢየሩሳሌም አሁን የይገባኛል ጥያቄዋ በሰዎች ሳይሆን በዲጂታል ኮዶች እየተወሰነ ነው ብላችሁ ታምናላችሁ? ዓለምን ለሶስት የከፈለች ከተማ፣ ስፍር ቁጥር የሌላቸው ጦርነቶች የተካሄደባት፣ የጠላትም የወዳጅም ደም የፈሰሰባት፣ እናም እያንዳንዱ ድንጋይዋ የራሱን ታሪክ ሹክ የሚልባት ኢየሩሳሌም። ኢየሩሳሌም የማን ናት ለሚለው ጥያቄ ታሪክ ምላሽ የለውም፣ ፖለቲካውም ደክሞታል። ነገር ግን ዛሬ አንድ ስውር ኃይል ይህንን የሺህ ዓመታት ክርክር በጸጥታ እየወሰነው ነው። በኢየሩሳሌም ጠባብ አውራ ጎዳናዎች ላይ ስትራመዱ የምትረግጡት የጥንቷን ኢየሩሳሌምን ሳይሆን የወደፊቱን ቴክኖሎጂ ነው። እያንዳንዱ እርምጃችሁ፣ እያንዳንዱ የዓይናችሁ ክፍት ክድን፣ የልብ ትርታችሁም እንኳን ሳይቀር አሁን በዲጂታል ሚዛን ላይ እየወደቀ ነው። ከተማዋን የሚጠብቁት ጥንታዊ ግንቦች አሁን ድንጋዮች አይደሉም፣ የማይታዩ ኮዶችና ስልተ ቀመሮች እንጂ። እንኳን ወደ አምሌ ኤክስ ፋይል የምርመራ ጣቢያ በሰላም መጣችሁ። ዛሬ ዓለም እንዲያይ ወደማይፈለገው ከቀለማት ጀርባ ወደ ተደበቀው የዲጂታል ከበባ ፋይል ውስጥ ዘልቀን እንገባለን። የኢየሩሳሌም ዕጣ ፋንታ በአርቲፊሻል ኢንተለጀንስ እጅ እንዴት እንደወደቀ አብረን እንመርምር። የኢየሩሳሌም ጥንታዊት ከተማ ስፋቷ 1 ካሬ ኪሎ ሜትር ብቻ ነው። በዚህ ጠባብ ስፍራ ውስጥ ግን 4ቱ ታሪካዊ መንደሮች ይገኛሉ። የክርስቲያኑ፣ የሙስሊሙ፣ የአይሁዱና የአርመኑ። በተጨማሪም ኢትዮጵያውያን ለዘመናት ደም ያፈሰሱለት የዴር ሱልጣን ገዳም። ይህን ታሪካዊ ይገባኛል ለማስጠበቅ በአካባቢው ላይ አዲስ የቴክኖሎጂ አብዮት ተነስቷል። ሪፖርቶች እንደሚያሳዩት ከዚህች 1 ካሬ ኪሎ ሜትር ውስጥ ብቻ ማባት 2000 ወይንም ማባት 2000 የተሰኘ እጅግ የተወሳሰበ የካሜራና የክትትል ኔትወርክ ተዘርግቷል። ይህ ማለት እያንዳንዱ ሰው በየጥቂት ሜትሮቹ በአዲስ ካሜራ እይታ ውስጥ ይገባል ማለት ነው። ነገር ግን እነዚህ ተራ ካሜራዎች አይደሉም። ከጀርባቸው ያለው አእምሮ አርቲፊሻል ኢንተለጀንስ ነው። የሰው ልጅ የትኩረት ጊዜ ውስን ነው። ኤአይ ግን አያንቀላፋም፣ አይደክምም፣ አይኑንም ፈጽሞ አያሽም። ወደ ቤተ መቅደስ ስትሄዱ ወይም ሱቅ ስትገቡ ይህ ሥርዓት ልብሳችሁን፣ አረማመዳችሁንና የምትይዙትን ዕቃ ሳይቀር ይመረምራል። ጥንታዊቷ ከተማ በዓለም ላይ እጅግ ክትትል የሚደረግባት የጂኦፖለቲካ ላቦራቶሪ ሆናለች። ድንበሮች ቀደም ባለው ጊዜ በወታደሮችና በፓስፖርት ይጠበቁ ነበር። አሁን ግን ኤአይ ፊታችንን እንደ ፓስፖርት እየተጠቀመበት ነው። ሬድ ወልፍና ብሉ ወልፍ በመባል የሚታወቁት ዳታቤዞች በኢየሩሳሌም ነዋሪዎችና ጎብኚዎች ላይ እጅግ አደገኛ የሆነ ሙከራ እያደረጉ ነው። እንዴት ነው የሚሰራው ካላችሁኝ፣ ወደ አንድ የከተማዋ መግቢያ በር ስትጠጉ ፋሻል ሪኮግኒሽን ሲስተሙ ፊታችሁን በሰከንድ ክፍልፋይ ስካን ያደርገዋል። ወዲያውኑ ከእናንተ ጋር የተያያዘውን መረጃ በሙሉ ከየት እንደመጣችሁ፣ የትኛው የከተማዋ ክፍል መግባት እንደምትችሉና ታሪካችሁን ከማዕከላዊ ዳታቤዝ ጋር አመሳክሮ ውሳኔ ይሰጣል። አረንጓዴ ከበራልህ ታሪካዊቷ ከተማ ትከፈትልሃለች። ቀይ ከሆነ ግን የሺህ ዓመቱ በሮች በፊት ላይ ጥርቅም ይደረጋሉ። ይህ ሂደት አውቶሜትድ አፓርታይድ ተብሎ በብዙ መብት ተሟጋቾች ተወቅሷል። ምክንያቱም አሁን ከተማዋ የማናት ብሎ የሚወስነው ዳኛ ከጀርባ የተጻፈው የሶፍትዌር ኮድ እንጂ የታሪክ መጽሐፍ አይደለም። ይህ የማይታይ አጥር ሲገነባ እኛ ኢትዮጵያውያን በኢየሩሳሌም ያለን የዘመናት የታሪክ መብትስ የት ይደርሳል? የቴክኖሎጂው ከበባ የዴር ሱልጣን ገዳም ላይ ያሉትን ደካማ አባቶቻችንን
እንዴትስ በዝምታ እያስጨንቃችሁ ይሆን? ከጥንታዊቷ የኢየሩሳሌም ጣሪያዎች እስከ ቴክኖሎጂው ማዕከላዊ የቁጥጥር ክፍል ድረስ ዓለም የማያየው ሌላ ድብቅ ጦርነት አለ። ፋይሉን ይበልጥ ወደ ኢትዮጵያውያን ታሪክ እናቅርበው። ከኢየሩሳሌም ዋና ቤተ ክርስቲያን ጣራ ላይ የኢትዮጵያ መነኮሳት ለክፍለ ዘመናት በጸሎትና በጾም የጠበቁት ዴር ሱልጣን የተባለ ስፍራ አለ። ይህ ቦታ በኢትዮጵያውያንና በግብፅ ኮፕቲኮች መካከል ለረጅም ጊዜ የይገባኛል ውዝግብ ያለበት የጦር ቀጠና ነው። በቀድሞ ጊዜ አንድ መነኩሴ ወንበሩን ከድንበሩ ጥቂት ሴንቲሜትሮች አሳልፎ ካስቀመጠ በአካል ግጭት ይፈጠር ነበር። ዛሬ ግን ጦርነቱ ጸጥ ብሏል። ለምን? ምክንያቱም የዲጂታሉ አይን ከጣራው ላይ ሆኖ እያንዳንዱን ሚሊሜትር ይለካል። የአርቲፊሻል ኢንተለጀንስ ሲስተም በሁለቱ ወገኖች መካከል የማይታይ የዲጂታል መስመር አስምሯል። አንድ የኢትዮጵያ መነኩሴ ሳያውቅ ይህንን በኮምፒውተር ብቻ የሚታይ መስመር ካለፈ ሲስተሙ ወዲያውኑ እንቅስቃሴውን ያልተለመደ አድርጎ በመመዝገብ ለጸጥታ ኃይሎች ቀይ መብራት ያበራል። የታሪክ መብት፣ የባለቤትነት ሰነድ ወይም የሃይማኖት ቀኖና ለኤአይ ትርጉም የላቸውም። ለሲስተሙ ሁሉም ነገር ዜሮና አንድ ብቻ ነው። የዘመናት የታሪክ ባለቤትነት አሁን በሶፍትዌር አፕዴት እየተወሰነ ነው። ነገር ግን የዲጂታሉ ከበባ በክትትል ብቻ አያበቃም። ኤአይ አሁን ከእናንተ አልፎ ሐሳባችሁን ለማንበብ እየሞከረ ነው። ይህ ቴክኖሎጂ ፕሬዲክቲቭ ፖሊሲንግ ወይንም የወንጀል ትንበያ ስልት ይባላል። አንድ ጎብኚ በኢየሩሳሌም ጎዳና ሲራመድ ካሜራዎቹ ፊቱን ብቻ ሳይሆን አረማመዱን፣ የሰውነቱን ሙቀትና የፊቱን የጡንቻ እንቅስቃሴ በሙሉ ያሰላሉ። ሲስተሙ ይህ ሰው ሊዋሽ ይሆን፣ ተጨንቆ ይሆን ወይስ አደጋ ሊፈጥር ይችላል ብለው አስቀድመው ይተነብያሉ። እስኪ ያስቡት፣ በከፍተኛ መንፈሳዊ ተመስጦ ውስጥ ሆኖ እያለቀሰና በጸሎት እየተንቀጠቀጠ ወደ ቤተ መቅደስ የሚሄድ ኢትዮጵያዊ ምዕመን ወይንም መነኩሴ ለቴክኖሎጂው ምን ሊመስለው ይችላል? ኤአይ መንፈሳዊነትንና የጸጥታ ስጋትን የምር ሊረዳ ይችላል? የቴክኖሎጂ ባለሙያዎች እንደሚያስጠነቅቁት እነዚህ ስልተ ቀመሮች የተሰሩት የውጭውን ዓለም ባህሪ መሰረት አድርገው ስለሆነ የተለየ ባህልና የጸሎት ሥርዓት ያላቸውን ሰዎች እንደ አደጋ የመፈረጅ ከፍተኛ ስህተት አለባቸው። በሃይማኖታዊ ስሜት ማልቀስ በኤአይ ቋንቋ አጠራጣሪ የጭንቀት ምልክት ተብሎ ሊተረጎም ይችላል። ቴክኖሎጂው እምነትን አይረዳም። ሰዎችን እንደ ተራ ዳታ ስብስብ ብቻ ያያቸዋል። በመጨረሻም እጅግ አደገኛው የአምሌ ኤክስ ፋይል ግኝት እዚህ ጋር ይመጣል። ከተማን መቆጣጠር ማለት ግድግዳን መገንባት ማለት አይደለም። ማንነትን በዳታቤዝ ውስጥ መቆጣጠር ማለት ነው። የኢየሩሳሌም ነዋሪዎችና ታሪካዊ ባለመብቶች ማንነት አሁን የሚረጋገጠው በጥንታዊ የብራና መጽሐፍት ሳይሆን በዋናው አገልጋይ ውስጥ ባላቸው ዲጂታል መለያ ነው። በሲስተም ውስጥ ከሌለህ የለህም። እኛ ኢትዮጵያውያን የዴር ሱልጣን ቁልፍ በእጃችን ሊኖር ይችላል። ነገር ግን ያንን ታሪካዊ መብታችንን ዓለም አቀፉ የቴክኖሎጂ አውታር ዕውቅና ካልሰጠው ታሪካችን በጸጥታ ሊደመሰስ የሚችልበት አደጋ በግልጽ ይታያል። ጥያቄው ኢየሩሳሌም የማን ናት የሚለው ብቻ አይደለም። ዋናው ጥያቄ አዲሱን የኤአይ ዳታቤዝ ማነው የሚቆጣጠረው የሚለው ነው። ይህ ሁሉ ከበባ እያለ የኤአይ ስርዓቱን ሙሉ በሙሉ ያደናገረና ቴክኖሎጂው ሊፈታው ያልቻለው አንድ እጅግ ምስጢራዊ የሰው ልጅ እንቅስቃሴ በኢየሩሳሌም አለ። እንግዲህ አስቡት፣ 3000 ዓመት ያስቆጠረችው የነቢያትና የነገስታት መናኸሪያ የሆነችው የሰላም ከተማ ዛሬ የዓለማችን እጅግ ዘመናዊው የዲጂታል እስር ቤት ሆናለች። ወደዚህች ከተማ ስትገቡ አየሩ ላይ የምትተነፍሱት መንፈሳዊነትን ብቻ አይደለም፣ በየሰከንዱ ዳታችሁን የሚሰበስበው የኤአይ አልጎሪዝምም ጭምር ነው። እዚህ ከተማ ውስጥ ድንጋዩ ሁሉ ታሪክ ያወራል፣ ካሜራ ሁሉ ደግሞ ማንነትህን ይመዘግባል። ሰዎች ወደ ኢየሩሳሌም የሚመጡት ከፈጣሪ ጋር ለመነጋገር ነው አይደል? ግን እውነቱን ልንገራችሁ፣ ዛሬ ኢየሩሳሌም ውስጥ ጠባቧን መንገድ ስትራመዱ እግዚአብሔር ብቻ አይደለም የሚያያችሁ፣
የእስራኤል የደህንነት መረብ የሆነው ፔጋሰስና ብሉወልፍ የተባሉት የዲጂታል አይኖች የልባችሁን ትርታ ሳይቀር ይቆጥሩታል። የዲጂታሉ ከበባ ማለት ይሄ ነው። ጦርነቱ አሁን በጠመንጃና በድንጋይ አይደለም፣ በስልክ ውስጥ ባለችው ቺፕና መንገድ ላይ በተተከለው የካሜራ ሌንስ ውስጥ ነው ያለው። ታዲያ የትኛው ነው እውነተኛ እስር ቤት? በብረት ግድግዳ የታጠረው ወይስ በዳታ የተጠለፈው? የዘመናችን ትልቁ ጦርነት መሬትን የመቀማት ሳይሆን አእምሮንና መረጃን የመቆጣጠር ጦርነት ነው። ይህ አምሌ ኤክስ ፋይል ነው። እውነታው ሁልጊዜም ከዜናው ጀርባ ከምናየው በላይ ጥልቅ ነው። ይህ የዲጂታል ኬላ ሪፖርታችን ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ። በሚቀጥለው የአምሌ ኤክስ ፋይል ሚስጥር እስክንገናኝ ደህና ቆዩ።